የኢትዮጵያ ሀገራዊ ምክር ኮሚሽን ያካሄደው ያለው የምክክር መድረክ የትግራይ ህዝብን ጥያቄና ፍላጎት የሚመልስ መድረክ መሆኑን በመግለጽ ተጠናክሮ ሊቀጥል ይገባል ሲሉ ኢቲቪ ያነጋገራቸው የመቀሌ ነዋሪዎች ገልጸዋል። በተለያየ መንገድ እየተነሱ ያሉ ፖለቲካዊና ኢኮኖሚያዊ ችግሮች ዘላቂ መፍትሄ እንዲያገኙ ይህ መድረክ ወሳኝ እንደሆነ ያነሱት ነዋሪዎቹ ስኬታማ ምክክር እንዲካሄድ በየደረጃው ያሉ ነዋሪዎች እንዲሳተፉና ሀሳባቸውን እንዲሰጡም ጠይቀዋል። ምክክር እዚ ህዝቢ አብራብሓ ህዝቢ ትግራይ ወሳኝ እዩ ማለት ካሊዩ ምክክሩ ለትግራይ ህዝብ ጥቅም ወሳኝ ነው። ምክንያቱም ባለመመካከራችን ነው ይሄ ሁሉ ችግር ልናይ የቻልነው። ምክክር ባለማድረጋችን ችግራችንን ለይተን ባለማወቃችን እኛ ክልል የተፈጠረውን ችግር የቅርብ ጊዜ ትውስታ ነው። ስለዚህ ሊቆይ አይገባም፣ በፍጥነት ሊጀመር ይገባል። የምክክሩ ባለቤት ህዝብ ነው ያሉት ነዋሪዎቹ በሀገር ደረጃ ተዘጋጅቶ ያለውን አጀንዳ ትርጉም እንዲኖረው ህዝብን ያሳተፈ ተግባር ሊካሄድ እንደሚገባም አንስተዋል። ምክክር ወሳኝ የማንም ኩነታት ወስድ ከዝሆነ ይሁን ነገራት ምክክር በየትኛውም ሁኔታ ወሳኝ ነው። በምክክር ብዙ ችግር ይፈታል። የሀገር ልማትም ይቀጥላል። የትኛውም ሀገር ችግር የሚፈታው ቁጭ ብሎ በመወያየትና በመመካከር ነው። ስለዚህ ይህ ምክክር ለትግራይ ህዝብ ብቻ ሳይሆን እንደ ሀገር ምክክር ወሳኝ ነው። ስለዚህ እኛም ክልል ላይ እንዲካሄድ መጠየቅ እፈልጋለሁ። የምክክሩ ጥቅም ጥያቄ ውስጥ የሚገባ አይደለም ያሉት አስተያየት ሰጪዎቹ ካለፉት ተሞክሮች በመነሳት መድረኩ ላይ የሚሳተፉ አካላት የህዝባቸውን ድምጽ የሚያሰሙ እንዲሆኑ ኮሚሽኑ ሊሰራ እንደሚገባም አንስተዋል። ህዝቡን ሰላምን ጥራዩ መፍትሄው ካብ ሰላም ወጪና አሁንም መፍትሄው ሰላምና ሰላም ነው። የትግራይን ችግር ጦርነት አይፈታውም፣ እንደማይፈታውም በተግባር አይተነዋል። ምክክሩ ድርሻውን እየተወጣ እንደሆነ አውቃለሁ፣ ውጤት እንደሚያመጣም አምናለሁ። ስለዚህ ዘላቂነት ያለው መፍትሄ የሚያመጣው ምክክር ስኬታማ እንዲሆን ሁላችንም ነዋሪዎች የድርሻችንን እንወጣ። በሀገር ደረጃ የተቋቋመው የኢትዮጵያ ሀገራዊ ምክር ኮሚሽን ዋና ዓላማው በየአካባቢው ያለውን የጸጥታ ችግር ቀጣይነት ያለው መፍትሄ በማረጋገጥ ለሰላም ለአንድነት መስራት ነው ያሉት ነዋሪዎቹ እንደ ተቋም ወደ ህዝብ ወርዶ ቀጣይነት ያለው ስራ ሊሰራ እንደሚገባም አሳስበዋል። ዘሰድ አካል አይሳስ ያለው ወዲዩ ምክክር እኮ ሁለቴ ሶስቴ ብለህ የምትለው ለድርድር መቅረብ ያለበት አይደለም። ውይይት እኮ ተመካክረ ተበትኖ የነበረውን ሀሳብ ወደ አንድ አምጥተህ ከዛም ዘላቂ ሰላም ማምጣት ማለት እኮ ነው። ይሄ ደግሞ ማንም የሚፈልገው ነው። የኢትዮጵያ ሀገራዊ ምክር ኮሚሽን በአጭር ጊዜ ውስጥ ትግራይ ክልል ላይ የምክክር መድረክ ለማካሄድ የሚያስችሉ ዝግጅቶችን እያካሄደ እንዳለ ከኮሚሽኑ የተገኘ መረጃ ያመለክታል።